ኑሮ ውድነት ምንድነው እንደዚህ ያደረገው? ስግብግብ ነጋዴ ሳይሆን ስግብግብ ሸማች። አታመርትም ቃጠፋ ከምትል ለምን አታመርትም? ሌላ ትልልቅ ኢንቨስተር ነምባዎች ደግሞ አራት ነገር ላይ ነው የሚያጠምዱት። ምን በሉኝ? መኪና ማስመጣት። መኪናውን ለዚህ ድሃ ማህበረሰብ መሰረታዊ ፍጆታ ነው። ኤሌክትሮኒክስ ማስመጣት። አሁን ለኛ የ300 ሺህ እና የ100 ምናምን ሺህ ብር ኤሌክትሮኒክስ ስልክ፣ ላፕቶፕ አንግቦ መንከርፈፋው መሰረታዊ ነው ለኛ። ሌላው አራተኛው ሆቴል ኢንቨስትመንት ማድረግ ነው። የሆቴል ዕቃ እንዲሁም ከህጉ ጀምሮ ያግዛል። ከታክስ ነፃ ይመጣል። እንግዶች ማረፊያ ይባላል፣ ይበረታታል። ትልልቅ ባለስልጣኖች መጥተው ነው የሚመርቁል። የልማት ሰው ትባላለህ። አያችሁ፣ አራቷ ነገር ላይ ነው የሚሯሯጡት። ከዛስ የምበላው ሩዝ ከህንድ ታመጣለህ። እርሻ ላይ ያልሰራማ በሌለ ዶላር የምበላውን ሩዝ ከፓኪስታን ታመጣለህ። ህንድ ከ1.4 ቢሊዮን ህዝብ አስተርፋ ለአንተ ማርሽ ትልካለች፣ ትለቅማለህ። እሷ ቁልፍ መያዣ ሳይቀር ይሄ ለአደይ አበባ ለመስከረም በየሱቁ የምንሰቅለው እሱ ሳይቀር ቻይና አምርታ የዓለም ኢኮኖሚውን ጥግ የተቆጣጠረችው ቻይና አምርታ ስትልቅ አንተ ምን ይሰራል ምን ስራ አለ ብለህ ቻይና ትሰደዳለህ። ወይም ደግሞ ያው ወደ አሜሪካ ወደ አረብ ሀገር ባህር ትገባለህ። በግ መስላ በስፔን በምናምን በባህር ውስጥ እንደው ኢንቨስት አድራጊ ነን የምትሉ ሰዎች ለራሱ እስኪ ምርት ላይ ስሩ። የባለፈ ኢትዮጵያ ታምርት ንቅናቄ ነበር አይደለ? ስለ ኢንዱስትሪ ሁሉም ኢንዱስትሪዎች ልንገራችሁ፣ ሁሉም ኢንዱስትሪዎች አንድም ከውጪ በማይገባ ዕቃ ማምረት አይችሉም። አንድም ሀገር በቀል ግብአት የላቸው። በየቤቱ ሻማ ይመረታል እንባላለን። በትንሿ ሻማ ራሱ ኬሚካሉ ከውጭ ነው ይመጣ። በየቤት ቅርጽ እናወጣለን በል አመርታለሁ አትበል። እሺ ማጣቀው እንትና ብረታ ብረት ራሱ ካፈርና ከድንጋይ ከኛ ሀገር ነው የሚሰራው አይደል? ከውጭ ነው የሚመጣው። ቅርጽ ነው ዝም ይወጣው። ልንገራችሁ፣ ላርጎ ሳሙና በየሰፈራ አቀማመም እንንገራችሁ። መቀመሚያው ኬሚካሉ አንተ ነው የምታሳየን ወይስ የተገዛው ፓውደር ነው አጠማመቅ ነው የምታሳየን? ከውጭ ነው የሚመጣው። እሱ አንድችም ነገር ከሀገር ውስጥ ምንም የለንም። ምንም እሱን ማምረት እየቻልን እሱን ትተህ ስለ ኢንዱስትሪ ንቅናቄ ብትገባ ኢንዱስትሪው ራሱ ከየት ነው የምታመጣው ግብአቱን? ግብአት እኛ ሀገር ላይ አሁንም አርሶ አደሩ ዝናብ ነው የሚጠብቀው። በአመት አንድ ጊዜ ነው የሚያመርተው። አሁንም ድሮ ከ100 ዓመት በፊት በነበረ ማረሻ ነው የሚያመርተው የሚያርሰው። በሀገራችን ትልቁ ወንዝ ከኢትዮጵያ የማይወጣው የት ሄዶ መሰላቸው? አዋሽ አፋር ክልል ነው የሚያርፈው። ግን ሁልጊዜ ለከብቶቹ ገለባ ለሰዎቹ ዘይትና ዱቄት የሚረዱ አፋር ናቸው። ሙሉ ከርሰ ምድሯ እኮ ነው። ጅቡቲ ራሱ እሱን አጣርታ ነው የምትጠቀመው። ከርሰ ምድሯ ሙሉ ከርሰ ምድሯ እኮ ነው እንዳለ ሀገሪቱ። ይሄ በእርዳታ የሚታወቀው በድርቅ የሚታወቀው ሀገር ማለት ነው። እሱን እስኪ አምርተው፣ እሺ እሱን ማውጣት ይቻል፣ እስኪ እሱን ማልማት ይቻል።